ደስታ ያለውን ነገር እውነቱን እንግዲህ ተናገረ። ለካሌብ ደውሎ እኔም ብቻዬን ነው ያለሁት፣ አንተም ደግሞ ብቻና ያለውን ነገር ሁሉ አስረዳለሁ ብሎ በስልክ አወራ። እንግዲህ ወይዘሮ አዜብ ደግሞ ወደ ቤት ተመለሰች። እንዴት አደራችሁ? የቤታችሁ ድባብ እንግዲህ እንዴት ነው ብላ ትላታለች። ከዛን እንግዲህ ደሊላ እንግዲህ እባካችሁ እንዳትጮውባት ተረጋጉ አለ። ከዚህ አዜብ እንኳን በደህና መጣሽ ብላለች። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበል። እንግዲህ ዛሬም ደግሞ እንደተለመደ የደሊላን ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማውን እንደምትወዱትና እንዲሁም ደግሞ እንደተመታችሁ ተስፋ አደርጋለሁ። ከወደዳችሁትና ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ላይክ እና ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። አብራችሁን እስከ ፍጻሜ ድረስ ቆዩ። እንግዲህ ሁሉም ሰው እንግዲህ በእነዚህ ሁለቱም ምክንያት እንግዲህ ግራ እየተገባ ነው። እንግዲህ ደሊላ እንግዲህ እንኳን በሰላም መጣሽ ብላ አቀባበል ስታደርግላት፣ ቆይ ወይዘሮ አልማዝ ደግሞ ደሊላ ቆይ ራስሽን ስተሻል ወይ ምን እያደረሽ ነው ብላ ትላታለች። አይ እኔ ራሴን አልሳትኩም ደህና ነኝ። ሰው እንግዲህ ከመጣበት ተመልሶ ሲመጣ አቀባበል ማድረግ ነው ብሎ ይላታል። ከዛን እንግዲህ እንደዛ ስትላት ጊዜ ቆይ እኔ አልገባኝም፣ ምን እያደረገች ነው? የምታደርገው ነገር አውቋቸዋል ወይ? ቆይ ካሌብ የምታደርገው ደሊላ ልክ ነው ወይ? ዝም ትላታለ ወይ ብላ ትላታለች። እንግዲህ አመሰግናለሁ ብላ ወይዘሮ እንግዲህ ከዛ እንደዛ ስትላትም ቆይ ምን ሆነሽ ነው? ተረጋጊ ብላ ትላታለች። እንግዲህ እውነቱ እስከሚወጣ ድረስ ነው፣ እውነቱ ከወጣ ብላ ስትላትም ከዛ አዜብ ደግሞ ቆይ ካሌብ ምንም አትለኝም ሆይ ለምንድን ነው ዝም ትለኛለ? ብላ ስትለው እንግዲህ ካሌብ ደግሞ ምንም ሳይናገር ጥሏት ይነሳል። እሷም ከዛ እንግዲህ ፊቱን አይታ ዝም ትላለች። ከዛንን እንግዲህ ደሊላ ተነሺ አሁን ወደ ውስጥ ግቢና ማረፍ አለብሽ፣ እውነቱ እስከሚወጣ ድረስ፣ እውነቱ ሲወጣ ነው ሁሉም ነገር የሚረጋጋ ብላ ትላታለች። እንግዲህ እንደዛ ስትላት እሺ ተባብሎ ወደ ክፍላቸው ይሄዳሉ። ከዛ እሷም ደግሞ ያለውን ነገር እንግዲህ አላምንም እንግዲህ ወይዘሮ አልማዝና አዜብ እንግዲህ ሁለታቸው አንድ ላይ ተገናኝቶ ቆይ አዜብ አልተከለተም አዜብ ቆይ እኔ የምለው እና ደሊላ አልተከተለችሽም? ማንም ሰው አላየሽም አይደለም ወይ ብላ ትላታለች። ስለዚህ እንግዲህ በጣም ጥሩ ሳሎን ውስጥ ያደረሽው ድራማ በጣም አሪፍ ነው ብላ ትላታለች። ከዛ ጥሩ ነው እንግዲህ እንኳንም ተመችሽ፣ ስለዚህ እንግዲህ እንዳታቅ አድርጌ ነው ጨዋታ ነው የተጫወትኩት፣ ጥሩ አድርገሻል። ስለዚህ እንግዲህ ትላታለች። እንደዛ ስትላትም እኔ ግን ስለዚህ አሁን እንግዲህ ደሊላን በቁጥጥራችን ስር አውለናል። ስለዚህ ለአንቺና ለእኔና ለአንቺ ታማኝ ሆናለች ይላታለች። ምን ይቀረኛል? ሁሉም ነገር እኮ በጥንቃቄ እየሰራው ነው ብላ ትላታለች። እንግዲህ እውነት ለመናገር የእነዚህ ሁለቱ ሴራ ምንም አልገባኝም። በፊት እንግዲህ ካሌብ እናት እንደሆነች ወይም ደግሞ ሌላ ነበረ አድርጌ ያሰብኩት። አሁን ግን እንኳን አይደለም ለነሱ እኔ ራሱ ትልቅ ድራማ በአእምሮ ውስጥ ፈጥረዋል። እንግዲህ እዚህ ጋር ሁለቱ ምን እንደሚናገሩ ራሱ አማርኛ ይሁን እንግሊዘኛ ይሁን አልገባኝም። ነገሩ ወዴት እንደጦፈ እንደሆነ አልገባኝም። እናንተ እስቲ የእነዚህ ሁለቱ ሴራ ገብቷችሁ ከሆነ ንገሩኝ። እውነት ተባብረን ሴራችሁን እናፈርሳለን። እኔ አልገባኝም እዚህ ጋር ማለት ነው። ወዴት ነው የሚሄዱት? እኔ ቀይ መስቀል ላይ ስጠብቃቸው እነሱ ግን በዜብራ መንገድ ሄዱ። አልገባኝም የእውነት እላችኋለሁ። እና ለማንኛውም እንግዲህ ይሄን አልካልኳችሁ ወደ ድራማችን እንሄዳለን። ግን እናንተ ከገባችሁ አስረዱኝ እንዴ። እኔ በቀይ መንገድ ስጠብቃቸው እነሱ በዜብራ መንገድ ሄዱ። ምን ላርጋቸው እንደው። ሁሉም ነገር እንግዲህ ጨርሻለሁ፣ ምን ይቀረኛል ብላ ትላታለች።
እንግዲህ ወይዘሮ አዜብ ደግሞ ከልጇ ጋር ማንም ሰው ሊያቆመኝ አይችልም፣ ይሄ ንብረት ማለት የልጄና የመፍቱ ነው ትለዋለች። እንግዲህ ከዛ እንደዛ ስትል አይ ከዛንን እንግዲህ እሱ ደግሞ ተረጋጊ የሚል ይመስለኝ እስከ ዛሬ ያጣሁትን በሙሉ ዛሬ እንግዲህ መልሼ አገኛለሁ እያለች ትገኛለች አዜብ። እንግዲህ ወይዘሮ አልማዝ እንግዲህ ስልኩን አውርታ ስትጨርስ ቤዛ ገብታ ክፍሏ ፈትሻ የልጇን ፎቶ ታገኛለች። ከዛንን እንግዲህ ስታያት እጅግ በጣም ትደነግጣለች። ከዛንን ቆይ አንቺ ምን እያደረሽ ነው ክፍሌ ትላታለች። ከዛ እንግዲህ ፎቶውን ይዛ አልሰጥሽም እንግዲህ ትላታለች። በሁለተኛ መረጃ ደግሞ በስልኳ የቀረጸችውን የውልሽ ይሄን ደግሞ ተመልከቺ ብላ ትላታለች። ይሄ ደግሞ ምንድን ነው ብላ ስትጠይቃትም የወይዘሮ አልማዝና የአንቺ ገጽታ ነው የሰራችው ድራማ። ስለዚህ ወይዘሮ አልማዝ እንግዲህ የሰራሹ ድራማ በዚህ ላይ ያበቃል ትላታለች። ካሌብ እንግዲህ አንድ ነገር ቃል ግቢልኝ ደሊላ ብሎ ይላታል። ደሊላ ደግሞ ምን አይነት ቃል ግባልክ ምንድን ነው የፈለግከው ብላ ስትልም እባክሽን ከዚህ በኋላ አንዳች ነገር እንዳትደብቅኝ ቃል ግባልኝ ትላለች ይላታል። ከዛ እሱም ደግሞ የእውነት ቃል እገባልሃለሁ ምንም አይነት ነገር አልደብቅም ትለዋለች። ከዛም እሱ ደግሞ አሁን እፎይ ብያለሁ የእውነት ብሎ እንግዲህ እጇን ስምና በቃ ደናደርልኝ ወደ ክፍል ሂድና ተኛ ከዚህ በኋላ እዚህ ብዙ መቆየት የለብህም ሂድና ገብተተኛ ብትለዋለች። የራስህን ጠብቅ ብላ ከዛንን እንግዲህ እሺ በቃ ደናደሪ ብሎ ከዛ እንግዲህ እሱም ደግሞ ይሰናበታታል። እንግዲህ ደስታ እንግዲህ እያንዳንድሽን ጉድሽን ነው የማፈላልሽ ብሎ ስልክ እንግዲህ እየያዘ እያንዳንድሽ የሰራሽውን ድራማ በዚህ ላይ አጠናቅቃለሁ፣ የሰራችሁትን ስራ ሁሉ አጋልጣለሁ ብሎ ለካሌብ ይደውላል። ከዛንን እንግዲህ ለካሌብ ደውሎ ካሌብ እንዴት ነ ደህና ነህ ወይ ብሎ ይለዋል። ከዛንን እንግዲህ እንዴት ነው ለምን ደወልከው ይመስለኛል እሱም ደግሞ አንድ አስፈላጊ የሆነውን ነገር ልነግር ብዬ ነው የደወልኩት ብሎ ይለዋል። እንገናኝና ያለውን ነገር አብረን እናወራለን ብሎ ይለዋል። ካሌብ እንግዲህ ተረጋጋ፣ ሁሉም ነገር እንግዲህ አደራሽን እልክልሃለሁኝ፣ አዎ ብቻዬን ነኝ ይለዋል። ስለዚህ አንተም ደግሞ ብቻና ያለውን ነገር በእያንዳንዱ አሳውቃለሁ ብሎ ይለዋል። ከዛ እንግዲህ ወይዘሮ አዜብ ደግሞ ቁጭ ብላ ደሊላ እያለቀሰች ትመጣበታለች። ስለዚህ ይህንን ፎቶ ወርቆ አግኝቼው ነበረ የት ነው ያገኘሽው ትላታለች። ከሳሎን ነው ያገኘው ታውቃለች ልጅሽ ነው ወይ ብሎ ይላታል። የጎረቤታችን ፎቶ ነው ትለዋለች። ካሌብና ደስታ ተገናኙ። እሺ አቶ ደስታ ምንድን ነው የምትፈልገው? ይኸው ጭር ባለበት ቦታ መጥቼልሃለሁ ብሎ ይለዋል። ከዛን እኔ እንግዲህ ይሄንን ሴራ የጠነሰሱት እንግዲህ ቤዛና እንደሆኑ ታውቃለህ ብሎ ሲል ይለዋል። ይሄንንማ አውቃለሁ ሌላ ነገር ካልያዝክ ልመለስ ብሎ ሲል አይደለም እስከ ዛሬ ድረስ እንግዲህ ስህተት ነበረ። እንግዲህ በእንግዲህ ወይዘሮ አልማዝ እና እናቴ እንዳልሆነችና እውነተኛ እናቴ አይደለችም። ይሄን ጨዋታ ደግሞ እየመራ ያለውን ሰው ማን እንደሆነ ብታቅ አንተ ራሴ አታምንም ብሎ ይለዋል። ከዛን እንደዛ ስለው ጊዜ አሁን ሌላ ነገሩን ተውና የምትነግረኝን ነገር ንገረኝ ብሎ ሲል የውል ይሄን ሁሉ ጨዋታ የምትጫወተው እናት ናት፣ ደግሞ እሷ ትክክለኛ እናት አይደለችም ብሎ ይነግረዋል። ከዛን ይህን ተረተረትንን አቁም፣ ይሄ የማይሆን ነገር ነው፣ ይሄ ውሸቴ ነው፣ ከእናቴ ጋራ ልታጣላኝ የፈጠርከው ታሪክ ነው ብሎ ይለዋል። እንደዛ ስለው ጊዜ አይደለም ይሄንና ስለዚህ የማታዳምጠኝና የማታምነኝ ከሆነ ይሄንን እንግዲህ በስልክ የያዝኩትን ቅጂ እያንዳንዱን አዳምጥ፣ ራስን ተረጋጋ ብሎ ሲል እንግዲህ በስልኩ የሰራውን ነገር ሁሉ ይሰጠዋል። ስለዚህ ለዚህ ነው ነገሮቹ ከባድ ይሆንባል ብዬ ስለዚህ
እንግዲህ ይህንን ምስጢር ካወቅ ወደዛች ቤት ተመልሳ የምትሄድበት አቅም የለህም ብሎ ስለዚህ እኔ አልመለስም እውነቱን ብቻ ልወቅ እያለ ነበረ ድራማው የተለቀቀው።